እዚህ ነገር ውስጥ እንድትገቢ ስላደረኩሽ በጣም ይቅርታ። ችግር የለም። ታዲያ ለምንድን ነው ይሄን ያህል የተጨነቅሽው? እናቴ የጤናዋ ሁኔታ አሳሳቢ ደረጃ ደርሷል። አሁን ዶክተሩ ያላትን ሰርጀሪ መሰራት አለባት። እባክሽ የኔ ልጅ አንቺ እኮ ልክ ነሽ፣ ግን ደግሞ እኔ በአንቺ በኩል ቆሜ ብዙ ጊዜ አሳፍረሽኛል እኮ። ስለዚህ ማታሳፍርሽ ገረድሽ ጋር ሂጂ። እማዬ ምግቡ ግን ምን ነው? ምግቡ ምን ሆነ? ምንድን ነው የኔ ልጅ? አየሽ እማዬ፣ ይቺ ማያ ጭራሽ የተበከለ ምግብ መስራት ጀመረች። እኔ እኮ ተናግሬ ነበር፣ የሚሰማኝ አጣው እንጂ። እንደ ጨዋ ቤቴ ሰተት ብለህ ገብተህ ጉድ ሰራኸኝ እኮ። ይሄን ያህል ለምን ያጠፋሁትን አትነግሪኝም? እንደ ጨዋ አይነን አፍጥጥ ስጠይቀኝ አታፍረም? ምን እንዳደረክማ ራስህ ታውቀዋለህ። እማዬ አርግዣለሁ። ምንድን ነው ያልሽው? ቆይ ምን ለማድረግ እየሞከርሽ ነው? ኪሩ ምንድን ነው? አነካኝ እኮ ልቀቀኝ እንዴ! ለሂሩት ምን ብለሽ ነው የነገርሻት? ምንድን ነው? ቆይሽ እነግርሃለሁ፣ ሁሉን ነገር እነግርሃለሁ፣ ልቀቀኝ። እንደውም ለባለቤትሽ ሁሉንም ነገር ነው የምነግረው። ከዛ እሱ የሚለውን እንሰማለን። ምንድን ነው የምትነግሪኝ? ምን እንዴ? አለመግባባት ተፈጥሮ ነው። ቆይ ትነግረኝ ነገር ካለ ራሷ ማያ ትንገረኝ። ማያ ምንድን ነው የምትነግሪኝ? በቃ ሰሌ ልጅቷን አታስጨንቃት፣ ተዋት። ትንገረኝ እንጂ ምን ልትለኝ እንደነበረ ማወቅ እፈልጋለሁ። አይ እትዬ እኮ ለሰርጉ ሌላ ተጨማሪ ሰው አመጣለሁ እያለችኝ ለምን ወጪ ይበዛብሻል፣ ካልሆነ ለጋሼ ንገሪው እያልኳት ነው የገባው። በቃ ለዚህ ሆኖ? አዎ ይሄ ነበር ያጨቃጨቀን። ሂሩት ይሄ ነው ጉዳዩ? ልጅቷን ሰማሃት አይደል? ዝም ብለህ እኮ ነው የምትጨነቀው። በእርግጥ አንቺ ብቻሽን ስለማትችው ሌላ ሰው መጨመራችን ግድ ነው። ችግር የለም፣ እናንተ ከተስማማችሁበት እናንተ እንዳላችሁት ይሆናል። መልካም። አሁን መሽቷል። በዚህ ሰዓት ስለ ስራ ማውራት አግባብ አይደለም። አሁን ሂጂና አረፍ በይ። እሺ? እሺ፣ አመሰግናለሁ። ደህና ደሩ። እና ለዚሁ ነበር ጭቅጭቀት የነበረው? ነገ አይደርስም ነበር? ያው ዝም ብዬ እኮ ነው ወይ ብዬ ነው። አሁን በቃ እሺ፣ ልብሳችንን ቀይረና እንተኛ። የኔ ልጅ ትናንት ስለጮኩብሽ በጣም ይቅርታ እሺ። በጣም ስለምወድሽና ስለምሳሳልሽ ነው። አውቃለሁ እማዬ፣ ለዛም ነው ያላዘንኩብሽ። ግን ለኔ ለእናትሽ ምንም አይዋሽም አይደል? መቼ ነው ፍቅር የጀመራችሁት? ያው ትንሽ ቆይቷል። ታዲያ ምን ነው አፈርሽ? እናትሽ እኮ ነኝ፣ ጓደኛሽም ጭምር። እሱም አውቃለሁ እማዬ፣ ግን ያው ያልጠበቁት ጥያቄ ስለሆነብኝ ነው። አውቃለሁ የኔ ልጅ፣ ፍቅር በእናንተ እድሜ በጣም ደስ ይላል። ግን አወዳደቅሽ ካማረ ነው። አለበለዚያ ጥላው ሲከተልሽ ነው የሚኖረው። እንደዚህ እኮ ስታወሪ እማዬ፣ ከዚህ በፊት የደረሰብሽ ነገር ያለ እኮ ነው የምትመስዪው። ማኔ? አይ ምን በወጣኝ። አይ እማዬ፣ በቃ አታስቢ። አሁን እኮ ከኪሩቤል ጋር ልንጋባ ነው። ያኔ ሰላምሽን ታገኛለሽ። እሺ የኔ ልጅ፣ እኔ የምፈልገው አንቺ ብቻ ደስተኛ እንድትሆኝልኝ ነው። ሌላው ዳው ገብስ ነው። እሺ አልኩሽ እኮ። ለነገሩ ኪሩቤልን ማግባቴ ምንም መጥፎ ነገር አይደለም።
እሱም ማግባቴ ክፋት የለውም። የተፈጠረ ነገር አለ እንዴ? ማለት ምን የሚፈጠር ነገር ይኖራል? ታዲያ ለምንድን ነው ያኮረፍሽኝ? ኧረ አላኮረፍኩም፣ ስራዬን ነው የሰራሁት። ይኸው አሁን ለራሱ እኮ ቀና ብለሻል። ይኸው ማያ ስራ ጨርሰሽ ነው? አዎ ጨርሻለሁ። የምትፈልጉት ነገር ካለ አለ። አሁንስ ምርር ነው ያለኝ። እሺ ደግሞ አሁን ሌላ ነገር ይመስላት ይሆን? እዳ ማያጣኝ ሰው እንዴት ይሻለኛል? ውይ ምን እያወሩ ይሆን? ፈጣሪ እንደው ከዚህ ጉድ አውጣኝሽ። ኪሩቤል ምን እየተፈጠረ እንደነበር ልትነግረኝ ትችላለህ? አይ ምንም አልነበረም። ማያ ያኮረፈች መስሎኝ እኮ እያናገርኳት ነው። ደግሞ ምን አገናኝታቸው ነው የሚኮራረፉት? አይ ምንም አይደል። በቃ እስኪ እኔ እፈታዋለሁ። ችግር የለውም። አሁን ግን መሄድ ያለብኝ ቦታ ልውጣ ነው። ቆይ ምን እየሆንኩኝ ነው? እኔ እኮ ደስተኛ ነበር መሆን የነበረብኝ። ሰው አሁን እንደዚህ እየሆንኩኝ ቢያይ ምን ይላል? ሌላ ነገር እኮ ነው የሚመስለው። ማያ የኔ ልጅ አቤት። ከኪሩ ጋር የተፈጠረ ነገር አለ እንዴ? አልገባኝም። ምን ሊፈጠር ይችላል? እኔ እንጃ። ስመጣ ከትልቅ ወሬ ላይ ያቋረጥኳችሁ ስለመሰለኝ ነው። አታስቢ፣ ያን ያህል ትልቅ ወሬ አልያዝንም ነበር። አምንሻለሁ ማያዬ፣ ግን ከሱ ርቀትሽን ጠብቂ እሺ። አሁን የሮዛ ባልና የልጅ አባት ሊሆን ነው። እንዴ ምን ማለት ነው? ለምንድን ነው ይሄንን ወሬ ለኔ የምትነግሪኝ? አይ እንደዚሁ ዝም ብዬ ነው ያልኩሽ። በእናትሽ አትናደጂብኝ። ምን ማለት ነው እንደዚህ ያን ንግግር እየተናገርሽኝ አትናደጂ ማለት? ሲጀመርስ ለምን ጠረጠርሽ? ምን ላድርግ ልጄ፣ እንደዛ ተቀራርባችሁ ሳገኛችሁ እና ስለተቀራረበ ምን ተፈጠረ? እሺ በቃ አትናደጂ፣ ትቼዋለሁ። ይኸውልሽ እኔ እዚህ ቤት የምቆየው ለማየ ማሳከሚያ ብር እስካገኝ ብቻ ነው። ከዛ ሳገኝ ውልቅ ብዬ እወጣልሻለሁ። ደግሞ ክብሬን እንድትነኪ አልፈቅድልሽም። እሺ በቃ ይቅርታ እሺ።
እማዬ ምንድነው ከዚህ ጋር ጋር የምትጫጫው? ኧረ እባክሽ አንቺ ልጅ ቀስ ብለሽ አውሪ፣ ሰው እንዳይሰማሽ። እማዬ ደግሞ አሁንስ አበዛሽው። ቆይ በሰርጌ ቀን የሷን ፊት ላይ ነው? ይሄ ደግሞ ምን ማለት ነው? በእናትሽ በቃ አባሪያት። ለኔ ብቻ ስትይን አድርጊልኝ። ቆይ ከመሬት ተነስቶ ሰው መጥላት ምን ማለት ነው? ቆይ ልጅቷ ምን አለበት ትተያት። አንቺ ደግሞ ከኔ ከልጅሽ ለዚህ ለገረድ ታግዣለሽ? ተይ ሮዚ፣ ከዚህ በኋላ ይሄንን አጠራር ብትደግሚው ከኔ ጋር ነው የምትጣዩ። ኡፍ እማዬ ደግሞ እኔ ልጅሽን ከመስማት ይልቅ ሌላ ሰው መስማት ነው የሚቀልሽ። ምን ማለት ነው ይሄ ደግሞ? ኡፍ በዚህ ሁኔታማ ማያን ከቤተሰቦቼ ጋር ለማስተዋወቅ በጣም ከባድ ነው የሚሆነው። ኡፍ ቆይ እዚህ ቤት መች ነው ሰላሜን የማገኘው? ቆይ እኔ ከአንድ ገረድ ጋር መወዳደር ሰው ነኝ እንዴ? ሲጀመር እዚህ ቤት መዋሌ ነው ሰላሜን አሰጠኝ። ሄሎ ጓደኛዬ እንዴት ነሽ? አሁን ጠፋሁብሽ ሰሞኑን። እባክሽ ቤት ትንሽ ችግር ተፈጥሯል። አሁን ምንም ሰላም አይደለም። አራት ተጨናነቂ ደህና ነኝ እኔ። አሁን ትንሽ አለመግባባት ተፈጥሮ ነው። እሺ እንገናኝና በቃ አወራሻለሁ። እሺ ከየት መጣሽ ደግሞ? እናቴ ናታ። እጭ አሁንስ ሁሉም ነገር ስልችት ነው ያለኝ። ደግሞ ምን ተፈጠረ? ሁሌ ለማየት ተወግንላታለች እና አሁንስ ስለሷ ሳወራ በቃ የቤቷ አካል እየመሰለችው። አንድም ቀን ስለሷ ሳናወራ አልፈን አናውቅም። አሁን ራሱ ስለና ስላንተ ማውራት ሲገባን ስለሷ ነው እያወራን ያለ ነው። ስለኔና ስላንተ ማለቴ ያው ልንጋባ አይደል? ይሄም አይሆንም በፍጹም እንዳታስቢ። እንዴ እንዴት ነው እንዳታስቢው? ዳዲና ማሚ እኮ ወስነዋል። ቢወስኑስ? ቆይ እኔና አንቺ መቼ ወሰን? ሲቀጥል ደግሞ አንቺ የማሰቢያ ጊዜ እንደሆነች ብዬ ነው እንጂ በዚህ ነገር ተስማምቼ አልነበረ። እሱማ ግን ቆይ ብንጋባስ? በፍጹም አይሆንም ሮዛ። ለምን አይሆንም? አይሆንም አልኩኝ አይሆንም ሮዛ። እንግዲህ አሁንስ ማን እንደሚያሸንፍ እናያለን። አንቺ ልጅ አመረርሽው እንዴ? ካልሆነ ግን እውነቱን ነው የምናገረው። እንደሱማ አታደርግም።
እኔን አልረዳም ካልሽ ታዲያ ምንድን ነው የማደርገው? እባክህ እሺ፣ እኔ አሁን ጭንቀት ውስጥ ነኝ። የምናገረውን ራሱ አላውቅም። በእናትህ ልቤን አታብግ ነው። ለማንኛውም በቃ ተረጋጊሽ። ማያ ማያ፣ አቤት ጋሼ። ሰዎቹ የት ሄደው ነው? የሉም እኮ። ኪሩና ሮዚ ትንሽ ቆዩ ከወጡ። እትዬ ግን ነበረች። እንደሱ ከሆነ ጥሩ። እኔ የምልሽ ግን ከዚህ በፊት ሰራተኛ ሆነሽ ታውቂያለሽ እንዴ? ስትታይ ግን በእንክብካቤ ተያዝሽ ነው የምትመስለው። አዎ አልተሳሳትክም ጋሼ። እናቴ ብትሞትም አያቴ ምን ደሃ ብትሆንም አቅብጣን ያሳደገችኝ። ግን ምን ያደርጋል። ምን ነው ሰላም አይደለም እንዴ? አሁን ላይ በጠና ታማብኝ ሆስፒታል ነች። ያው ተቀጥሬ የምሰራው እሷን ለማሳከም ነው። አያትሽ በመታመማቸው? አዎ ቢያንስ የቤት ሰራተኛ ሆኜ ማገኘውን ገንዘብ እሷን አሳክምበታለሁ። አይዞሽ እሺ። እኔ እናት የምትፈልጊው ነገር ካለ ሳትሳቀቂ ጠይቂው። እኛ ከጎንሽ ነን ሁሌም። እሺ። አንተ በጣም ጥሩ ሰው ነህ። ስላሰብክልኝ በጣም ነው የማመሰግነው። ሰላም እንዴ እኔ በሌለውበት ጨዋታ ጀመራችሁ እንዴ? አይገርም? የሰው ልጅ እንደዚህ ብዙ ስቃይና መከራ ይዞ መለየት እኮ በጣም ከባድ ነው። እንዴት ማለት? አዎ ማያ እኮ ያሳደጓት አያቷ በጠና ታመውባት ሆስፒታል ናቸው። ነው እንዴ? ውይ በጣም ያሳዝናል። በጣም እንጂ በጣም ጠንካራ ሰው ነሽ። አይዞሽ እሺ። በጣም ነው የማመሰግነው ጋሼ። በቃ እኔ ወደ ውስጥ ልግባ። ይገርማል። ምኑ ነው የሚገርመው? የሰው ልጅ እንደዚህ የሆነ የኛ ልጅ ግን አንተ ደግሞ በወሬ ማጣፈጫ ሁሉ ሩዛን ካላስገባ አይሆንልም። ለነገሩ አሁን ልታገባ ነው። ለነገሩ እውነትሽ ነው። እሱም አንድ ነገር ነው። ተመስገን። በቃ ለማንኛውም አንቺ ወደ ቤት ግቢ። በእናትህ ትንሽ እዚህ እንቆይ። እመለሳለሁ፣ ችግር የለውም። ማያ ቆይ አንዴ። ወዴት እየሄድሽ ነው? ሱቅ። ምን ነው ጠየከኝ? አይ እየተጣደፍሽ ስትሄጂ እኮ ነው። አንተና ሮዚን ሳያችሁ አሪፍ ጊዜ ላይ ስለሆናችሁ ያው ላለመረበሽ ነው። እባክሽ አሁን እያደረግሽ ያለሽውን ነገር እኔም በጣም እየጎዳኝ ነው። ምን አደረኩ ኪራ? እኔና አንቺ እኮ ጥሩ ጓደኛ ማቾች ሆነን ነበር። አሁን ግን እየራቅሽኝ እንደሆነ ነው የሚሰማው። እኔ አልራኩም። አሁን ጊዜህን ቤተሰብ ጋር ማድረግ ስላለብህ ለዛ ነው ትንሽ ሸሸት ያልኩ። እኔ ጓደኝነታችንን ማጣት አልፈልግም። ማያ ሮዛ ምን እያደረግሽ ነው? ግርድናሽ ሳይንስ የሰው ባል ለማማለስ ስትሞክሪ ትንሽ አታፍሪ? ምን ሆነሽ ነው? ቆይ መጣው ብለህ ሄድከው ለዚህሽ ነው? በጣም ይቅርታ። እሺ በጣም ታሳፍሪያለሽ። እሺ ኪራ ወዴት ነው የምትሄደው? ኪራ ንገሪኝ እስኪ ምን እያደረግሽ ነው? ተረጋጋ ኪሮ፣ እኔ እኮ ላንተ አስቤ ነው። ለእኔ አስበሽ? ቆይ እንዴት የሰው ሰው ትመቻለሽ? ሲቀጥል እኔና አንቺ ምንድን ነን? ይቅርታ አድርግልኝና ማያ መጥፎ ሰው ናት። እዚህ ጋር ግን እየታየኝ ያለው የእሷ ሳይሆን የአንቺ መጥፎነት ነው። እንዴ እንደሷ አትበል እንጂ ኪሮ። እና ሌላ ምን ልበል? ቆይ ይህ ሁሉ ድራማ ግን ይሰልችቶኛል። ሁሉንም ነገር እናገራለሁ። አታረገውም ኪሮ፣ አታረገውም። እንዴት እንደማደርገውም አሳይሻለሁ። እሺ በቃ ይቅርታ። እሺ ይሄ ሁሉ ነገር እየተፈጠረ ያለው በዛች በማያ ምክንያት ነው አይደለ? ማያ አሁንም አልተለወጥሽም። እዛው ላይ ነው ያለሽው።
ማያ አልተጎዳሽማ? ደህና ነኝ። አንተ ግን ከኔ ዞር በል እባክሽ። በጣም ይቅርታ ስለተፈጠረው ነገር። ኪራ፣ አልተቀየምኩም አልኩህ እኮ። እኔ አሁን ብቻዬን መሆን ነው የምፈልገው። እባክህ መነጋገር አለብን። ምንም የምነጋገረው ነገር የለም። እስከ መቼ? ከዚህ በኋላ እንደዚህ ነው መቀጠል ያለበት። እባክህ ጊዜን አትግደልብኝ። እሺ የነበረን ጓደኝነት? ጓደኝነት ብሎ ነገር የለም። እኔ እናንተ አብረን በሆንን ቁጥር ሰው የሚያስቀይም ከሆነ ቢቀር ነው የሚሻለው። እኔ አንቺን አስቀይሜሽ አውቃለሁ? አታውቅም። እሺ አስከፍቼሽስ? ኧረ በፍጹም። ታዲያ ለሰው ብለን ለምን ደስታችንን እናጣለን? ኪራ፣ ለሰው የምትለው እኮ የባድ አይደለም። ለአንተ ሚስት፣ ለእኔ ደግሞ ያሰሪ ልጅ ነች። ኪራ፣ በጣም ወድ ጓደኛዬ ነህ። በጓደኝነታችን ላይ ምንም ቅሬታ የለብኝም፣ ግን ደግሞ መራራቅ አለብን እና ደግሞ እኔንም አታስጨንቀኝ። እሺ እኔ ላስጨንቅሽ አልፈልግም። ወይኔ ሮዛ፣ በአንድ ገረድ እንደዚህ ልብሰልሰል? ከየትም እየመጡ እዚህ እኔን ያስጨንቁኛል እንዴ? ወይኔ ሮዛ። እማዬ እንኳን መጣሽልኝ። ምን ነው የኔ ልጅ አመመሽ እንዴ? እባክሽ እማዬ ያቺን ሰራተኛ አስወጪልኝ። እና ምን ተፈጠረ ደግሞ? ኪራን ልታማልለው ስትሞክር እጅ ከፍንጅ ያስኳት። ምን ስታማልለው? ተይ 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 ልጄ፣ ተሳስተሽ ይሆናል። እንዴ እንዴት ልሳሳት እችላለሁ እማዬ? በአይኔ በብረቱ እኮ ነው ያየኋት። እርግጠኛ ነሽ? ቆይ አዎ እማዬ፣ የኔን ልጅ አባት እኮ ነው ልታማልለው የሞከረችው። ምን? እንዲህ አይነት ብልግናማ አልቀበልም። ማያ፣ ከኔ ጋር መሳፈጥ ታቆም ይሻልሻል። የፈለገ እኔ ክፉ ብሆንብሽ እንዴት እንደዚህ አይነት ነገር ታደርጊያለሽ? እንዴ ምን ሆነሻል? ምን አደረኩ? የልጄን ባል ለማማለል እንዴት ነው ድፍረቱን ያገኘሽው? ምን? እኔ ያውም ሰው እስኪያችሁ ድረስ ሮዛ እስክታያችሁ። ቆይ ማያ ምን አስበሽ ነው? እኔን አስፈራርተሽ ምን ልታደርጊ ነው? እባክሽ መጥፎ ንግግር እየተናገርሽ የቆሰለውን ልቤን የባሰ አታድሚው። ለምን? ቆይ እኔ በየትኛው ኃጢአቴ ነው እንደዚህ የምፈተነው? ኃጢአትሽንማ በደንብ ታውቂዋለሽ፣ ግን ለሌን የተረፈው አንደኛዋን ልጅሽን አምነሽ አንደኛዋን ልጅሽን ትቀጫለሽ። አሁንስ ግራ ገባኝ። ፈተና ይበዛ በጣም። በጣም እድል ሰጥቼሻለሁ። እድልሽን ተጠቀሚበት። እኔንም ከመዋረድ አድኜ።
ሰሚኛለሽ? ከዚህ በኋላ ባለጠገም እንድደርሽ አልፈልግም። ሲጀመርም እኮ አብሮ አልነበርኩም። እባክሽ ተይኝ። አልተውሽም። ሲጀመር ኪራ ላንቺ የሚሆን ሰው አይደለም። ቦታሽን ወቂ። እሺ? ምንድነው የምታወሪው? እኔና ኪራ እኮ ምንም ነገር የለንም። ለዛ ነው እሱን ለማማለል ስትኳትኛ ያስኩሽ። ይሄ በቅናት አይምሮሽ የፈጠረውን ነገር ነው የምታወሪው። ቅናተኛ አብድነሽ እያልሽኝ ነው? እንዴት እንደዛ አልሻለሁ? ሮዛ እባክሽ ራስሽ ላይ ትኩረት አድርጊ። ቆይ ግን ምን አድርጌሽ ነው እንደዚህ የጠመድሽኝ? ሰሚኛለሽ? እኔ ሮዛ በገዛ ቤት ሰው መውደድም ሆነ መጥላት እችላለሁ። ለዛ ደግሞ ምክንያት አያስፈልገኝም። አሁን ይሄ ወሬሽን ተይና መች እንደምትወጪ አስቢበት። እሺ አሁን ውጪልኝ፣ ስራ ልስራበት። እባክሽ ሮዛ እየለመንኩሽ ነው። ቆይ አንቺ ሰው ሲጠላሽ አታውቂም እንዴ? ይሄን ቤት ለቀሽ አትወጪ? አንቺ ብለሽን ሳይሆን እኔ ስፈልግ ነው የምወጣው። ምን አልሽ አንቺ? አንቺ በጥፊ መታሽ? ሮዛ ልቀቂ! አለቅሽም። ሮዛ ልቀቂ! ዝም በይ፣ አለቅሽም። እባክሽ ልቀቂ! ደፊ ነው በጥፊ የምትመጪኝ? አለቅ ምንድነው እናንተ? ቆይ አባዬ እርጉዙኝ በጥፊ መታችኝ። እራሷ ነች የጀመረችው ጋሼ። ቆይ ሲጀመር አንቺ እዚህ ምን ልትሰሪ መጣሽ? እንዴ አባዬ ውሃ ልጠጣ ነው። ከአንቺ ጋር ሌላ ምንም ንግግር አልፈልግም። አሁን ነይ፣ አንቺም ወደ ስራሽ ተመለሽ። ምን ሆናችሁ ነው? ጭራሽ አንቺ እዚህ ተቀምጠሽ ነው ቤቱ እንደዚህ የሚበጠበጠው? ስለምን ቤት መበጥበጥ ነው የምታወራው? መቼ ዝም አልኩኝ? ሮዛና ማያ ኪችን እየተደባደቡ ነበራ። እርጉዟ ልጅሽን እያሰቃየቻት ነበር። እንደው አሁንስ እኔ ምን ይሻለኛል? በቃ ሌላ ሰራተኛ ይቀየራላ። ለምን አታባሯትም? ሮዛ አንቺ እኮ ችግርሽ ከማያ ጋር ብቻ አይደለም። እሷ ብትወጣ ሌላ ሰው ብትመጣ እሷንም እንደዛ ነው የምታደርጊው። ቆይ ምንድን ነው ችግርሽ? እንዴ አባዬ እኔ ልጅህን እና ልጄ ስለሆንሽ ውሸት ላውራ? እንዴ አባዬ አሁን እኮ እርጉዝ ነኝ። የተለየ እንክብካቤ ያስፈልገኛል። አንተ ግን ለአንድ ሰራተኛ ብለህ ልጅን ትቆጣለህ። ልጄ ካልወጣች ብለሽ የምትጨቀጭቂያት ሰራተኛ ስንት አይነት ችግር ችላ እንደምትኖር ልነግርሽ አልችልም። እባክሽን። እሷ ናት እንደዛ ብላ ነገረችህ? ካልነገረችኝ በምን ላውቅ እችላለሁ? አስመሳይ በላት። ሁሉን ነገር አውቃ ሆን ብላ ነው አንተን ለማዘናጋት የምታደርገው። ሮዛ አሁን በሰራተኛ ምክንያት ህይወታችን መበጥበጥ አለበት? ኧረ እባካችሁ በእናንተ ባሰኩ። ቆይ እዚህ ቤት ማንን ነው የምትሰሚው? ከኔና ከእናትሽ ውጪ ማንን ነው የምትሰሚው? ተናገሪያ። እናንተን። ስለዚህ አርፈሽ ተቀመጭ፣ ስርዓትሽን ያዥ። አይ ካልሽ ግን እንደሱ ለማለት ፈልጌ አይደለም። እሺ በቃ አትናደድብኝ። ተሰሚኛለሽ ሩት? ከዚህ በኋላ ልጅሽን ታስጠነቅቂያት እንደሆነ አስጠንቂያት። በመጨረሻ ሰዓት ከኔ ጋር እንዳትጣላ። እሺ በቃ እኔ አናግራታለሁ። ሮዛ እስክታገቢ እንኳን ምን አለበት ትንሽ ትዕግስት ቢኖርሽ? እንዴ እኔ ምንም አላረኩም እኮ ራሷ ናት። ገባኝ፣ ግን ደግሞ ይሄ አባትሽ ውሳኔ ነው፣ ብቻዬን የምወስነው ነገር አይደለም። ምን አለ እስከዛ ብትረጋጊ። ምን አይነት እርግማን ነው እንደው። ቆይ ማያ እንደሌላው ከዚህ ቤት ማስወጣት የከበደኝ ለምንድን ነው?
አሁን የት ነው ያለችው ልጅሽ? እናትሽ ወልዳ የጣለቻት አንድ እህት አለሽ ብዬ እነግራታለሁ። እባክሽ ልቀቂኝ እማዬ፣ እባክሽ ልጄ ተረጂ። ልቀቂኝ። ምንድን ነው የምትረዳሽ? ልቀቂኝ እማዬ። ምንድን ነው ጩኸቱ? እማዬ ምንድን ነው? ገና ነኝ እኔ ልጅ። ግቢና ተዘገጃጅ እንዳይረፍድብሽ። እማዬ እባላለሁ። የቤታችሁ ሰራተኛ ነኝ። ማንም ሆኜ አይመለከተኝም። ቤቱ ግን ሰላም ያለውና የተከበረ ነው። እንደፈለግሽ አፍሽን መክፈት አትችይም። እሺ እማዬ ግን ደህና ነሽ? እባክሽ እኔ ልጅ ግቢ እንዳይረፍድብሽ ተዘገጃጅ። እሺ እሺ። አባቴስ ምክንያታዊ ነው። እናቴ ግን ለምን? ሁሉ ነገር ስጠይቃት እኮ እሺ ነበር የምትለኝ። አስቢ ሮዛ፣ አስቢ። አሃ